ጓደኛ ከሱ ጋር ስትገባ አይቻለሁ። እባክህ እንዲረዳኝ ምናምን ብላ ልካልኝ ነበረ። ያኔ ዝም እንዳይለኝ ብላ ነበረ። አሪፍ ነው። ለማንኛውም ሙባረክ ነች። በዚህ ላይ ሙባረክ ነች። ሙባረክ አይደለም የመካነ ሰላማ ይላል የሷ ቲክቶክ አኳት እዚህ ጋር መታ ነበር ቅድም፣ ግን አሁን የት እንደሄደች አላውቅም። ምክንያቱም ከዛሬዎች በምናብ እዚህ ሲል ነበረች። አሁን የመካነ ሰላማ እስኪ አንድ ቁጥር ጻፊ ወይ ካለች ይዘታለሁ አስገባታለሁ። እሺ እኔ የሚባሉ ሁላችሁ በሙሉ ናችሁ። ሐሰን አልሐምዱሊላህ ሲቢያታለሁ ሲቤሻለሁ ግቢ። እስኪ ሙሪት ጋር መጀመሪያ የምናስተናግደው ግን ሙባረክ ነው። ያቺ ባለ 500 ሺህ እሷ ጋር ደግሞ ትልቅ ችግር አለባቸው። በመዳሟ አስፈራርታኛለች ነው የምትለው ሙሪት። እነዚህ ደግሞ ወደ 10 እንሆናለን። አንድ ጋ ነው ገንዘባችን 300 ምናምን ገንዘብ ምናምን አለች እና ሲያስገባት የመካነ ሰላማ ይላል ቲክቶክ። እኔ አልቻልኩም። ስባታለሁ አትገባም። ብዙ አለች እኮ ነው ይኸውላችሁ፣ በጣም የሚያሳዝኑ የታፈኑ ናቸው አብዛኞቻቸው። አክሴፕት በይ ወጥዋ የመጣልሽን አክሴፕት በይ። ቆይ አንዴ ከቲክቶክ ወጥተሽ ተመለሰሽ ነው የቶሎ ወይንም እምቢ ካለሽ ነው እስኪ ፕራይቬት አይደለም ነይ ግቢ ዳይ። ነገራችን ላይ መብረቁ ሙኒት ከአሁን በፊትም እንደዚህ የሆነች የራቁት ቪዲዮ ከዛ ሀፒ ከሚባለው ጋር የተያያዘባት ልጅ ምናምን እየተባለ እዚህ ሚዲያ ላይ በሚወራበት ሰዓት ስሜን አጥፍታለች በሚል ብር አልመልስም ብላ ነበር እና እንደዚህ አይነት ጌሞች ትጫወታለች። አሁን ደግሞ ልጅ የልጅቷን ብር ማዳሙ አስፈራራች። አስፈራርታሻለች ብሯን ስለበላሽ ነው የሀፍቶ ብሯ መመለስ አለብሽ ብላችሁ ነው ብታስፈራራትስ? 500 ሺህ ብር ይዛ ላሽ በይ ስትላት እንዴ ሜቢ እኔ ባገኛት አገጯን ሁሉ ልላት እችላለሁ። በሰው ህይወት ስትቀልድ ምንድን ነው ማስፈራሪያ? ሁል ጊዜ ዱባይ ያላትን አቅም ተጠቅማ ሰዎች እንዲህ ካሉ ብራቸውን አልመልስም ደግሞ በአንድ ጊዜ ካሽ ተቀብላ በየወሩ 500 ብር ልስጥሽ። እንደዚህ አይነት አማርኛ አለ እንዴ? እንዴ አስፈራራችኝ። ብር ይዘሽ እኮ ነው የጠፋሽው። ያውም አረብ ሀገር ማዳም ቤት የምትሰራ ያንን 500 ሺህ ብር ለማምጣት 5 ዓመት የሚፈጅባት ልጅ ስሜቱን እኔ አንዳንድ ጊዜ እነዚህ ብር አላቸው የሚባሉ ሰዎች በጣም አረመኔ ጨካኞች ናቸው። ታስፈራራውና ብር አልሰጥም ኦኬ እና ምን ይጠበስ? አስፈራራችሽ። ብሯን ስለወሰድሽባት ነው እንጂ ከሜዳ መታ አላስፈራራችሽም። ባለፈም ቢሆን እንደዚህ አይነት ጌም ስትጫወት ነበር። ብር ላለመመለስ እንደዚህ ከተባልኩኝ በዚህ መልኩ ነው የማደርገው ምናምን አልሰጥም። ብሩን ለሰውየው ነው የምመልሰው ምናምን ለልጅቷ ላለመስጠት ማለት ነው። አሁንም ለልጅቷ ላለመስጠት የተፈጠረ ምክንያት ስለሆነ ማስፈራራት ሳይሆን መስደብም ነበረባት። እኔ በአካል ባገኝሽ አለቅሽም ነው የምልሽ። እንደነዚህ አይነት ሞክሪኝ እባክሽ ሲጀምር ስታወሪ ፊት ለፊት ያወሪ። መብረቁ ያለው ኢማራት ውስጥ ነው። የሚጠይቁኝ ልጆች ኢማራት ናቸው። በህግ ይጠይቁ። እንደዚህ አይነት ክፍት አፍራቆት ብዬ አልነጋገርም። ይሄው ምክንያት ይሄ የሌቦች ምክንያት ነው። ባይ ዘ ወይ የሌቦች ምክንያት ሪኮሌ ሼር አድርጉለት ያለ ሼር አድርጉላት። ሼር ነይ ሙኒት ተብሪ ከሌለች እኔ ወርዳለሁ። መብረቁ ይሄ የሌቦች ምክንያት ነው። ይሄ ድሃዎችን ማጭበርበር ነው፣ ማስፈራሪያ። ስላስፈራሩኝ አልሰጥም እንዴ በፊት ለፊት እረዳለሁ እያለች ከኋላ ደግሞ ስንት ድሆችን እኔ ቪክቲም ነኝ በእንደነዚህ አይነት ሰዎች ማለት ነው። በሚዲያ ስማቸውን እየገነቡ ድሃዎችን ማሰቃየት አውቃ ነው። እኔ ወርዳለሁኝ። ይኸውልህ በእኔ ልታሳብብ ነው። እኔ ወርዳለሁ አውቃ ነው። እንዳትፋታት። ህዝብ ማጭበርበር ከህገ ወጥ ደላሎች አንቺ ሰውን ከሚያፍኑ የምትለይበት አንድም ነገር የለም። እንዲመጣ ማለት ነው። ተብሪ ከመጣች አንቺ ጋር ካልተስማማችሁ እሷ መጣት አሁን ነው። እኔ ወርዳለሁ አውቃ ነው። ይሄ በእኔ ምክንያት አድርጋ ምክንያቷን እኮ ነገርኩህ። ምክንያቷን ስለማውቅባት ነው። እኔ ሙባረክም ስላለች ሙባረክም ልጆቹም ስላሉ አሁን እዚህ ጋር ያሉት በሙሉ ስላሉ እነሱ ጋር በስነ ስርዓት ታስረዳቸው። እኔ ታስረዳቸው ነው ሼር አድርጉላት እነሱ ጋር የጨረሱ። ምክንያቱም ተፈላላጊዎቹ እነሱ ስለሆኑ። አዎ አይነዌይስ እኔ አወርዳለሁ። መብረቁ ባይ ካስፈለገ እኔ በቤቴ ምን እንደማረጋት ነው ያውቃለሁ። እና ዋጋ አላያንስ ፈጥራ ማንን ድሃዎችን እያጭበረበሩ መቀጠል አይቻልም። እንደዚህ አይነት ነገር ገባ። አሁንም እስኪ ተረጋጊ።
እነሱ ይነጋገሩና ይነጋገሩ። እኔ ወረድኩኝ። ቻው። ዋናው እንዲስማሙ ነው የምንፈልገው። አዎ አንዴ ሞዴሬተር አለ ስታክ እያደረገብኝ ነው። አንዴ ሞዴሬተር ካለ ሳብልኝ። ሞዴሬተር ነግቢ እባክሽ። እኔ ነኝ ሼር አድርጉላት ያልኩት፣ ምክንያቱም አንደኛ ከመብዛታቸው አንጻር፣ ሁለተኛ ደግሞ ይኸውልሽ ቀጠሮ ሲኖር ልክ እንደ ተባባሪ ነው የሚቆጥሩኝ። አንዳንዶች ትፈራታለህ ይላሉ፣ አንዳንዶች ተባባሪ ነው ይላሉ። በተለይ ደግሞ እቺ ሙባረክ እያለቀሰች ነው። እንደገና ኤርሳ መሲም አለች ከዚህ ገስት ላይ እነሱ ጋር እንድትስማሙ ነው ፈልገው። ታባት እስኪ አንተ ሞቲ ሙባረክ ሰው ሙባረክ መብረቁ ያሉት እኔ ያለሁበት ቦታ ነው አይደለ? ዱባይ ላይ ህግ ያለበት ሀገር ነው። ሄደው ይጠይቁኝ። እዚህ ጋር ለመነጋገር ፈቃደኛ አይደሉ አይደለ? ዱባይ ላይ አንድ ጊዜ ቀንሽ ሄደው ይጠይቁኝ። እሺ መብሬ አንተ ስለማከብርህ ነው እዚህ ጋር የመጣሁት። አንተ በምን ተባብረኸኝ ታውቃለህ? በየትኛው ጉዳይ? ከአንድም የሶስት ሰው ጠይቀኸኝ ማስረጃ ልኬልሃለሁ አይደለ? የላኩለት ሰው የለም ገንዘብ አንተ አናግረኸኝ። ከዚህ በኋላ ይኸውልህ ከዚህ በኋላ እንደዚች አይነት ልፋጫ መጥቶ ከኔ ጋር መነጋገር አይችልም። አወልሸኝ አንተ ብቻህን ቁጭ ብለህ ብጠራኝ ኖሮ መጥቼ ላብራራልህ እችላለሁ። እሷ አፏን ከከፈተች በኋላ ቁጭ ብዬ የማስረዳበት ሰበብም የለም። እነዚህ ልጆች ሀቅ ካላቸው ደግሞ ይሂዱ ይክሰሱኝ አለሁኝ። ማንም የሚያቀኝ ስራ ቦታዬን፣ ስሜን፣ ማንነቴን የሚያውቁ ናቸው። እሺ ቆይ የሰማያዊ ልብስ ምን አባ ሙሉ ማታ የቆማታ ዘር ምን አባ ጀግና ትላለህ? በቃ ተምሪ የተናገረችው ነገር ልክ አይደለም። በቃ አለቀ። እዚህ ጋር የከሰሱ ልጆች አሉ አይደል? መከሰስም አይደለም እኔ ነኝ የጠራኋቸው አይደል? አሁን አንተ ገንዘብ ኑሮብህ መክሰስ የማችል ሆነ ክሰስ ብትባል ደስ ይልሃል? ጭገራ ህጋዊ ናት እኮ ሀቢቢ። መብረቁ ከኔ ጋር የተነጋገሩት በሙሉ ህጋዊዎች ናቸው። የመክሰስ መብት አላት። ይቺ አሁን በማዳሟ ስታስፈራራኝ የነበረችው ህጋዊ ነች። ህጋዊ ነች። ቪዛዋንም ልኬላ አልነጋገርም ከእሷ ጋር እዚህ ጋር ትላንትና ብያታለሁ። ታሰጥሽ እሷ የማታሰጥሽ ከሆነ እሷ ደግሞ እኔ በየወሩ 500 ልክልሻለሁ ብያታለሁ። ሆን ብላ አውቃ ሰብስባ ያመጣቻቸው እሷ ሌላ ችግር ስላላት ነው እንጂ ከዚህ በፊት እቺ ልጅ እኮ አናግረሃለች። መብረቁ አናግረሃት ጠይቀኝ መልስ ሰጥቻለሁ። አናግራኛለች። አናገርኩሽ አይደለም ወይስ? አዎ። ስለዚህ አሁን አውጭላት ተስማማችሁ አይደል? ኦኬ። ደውላ ምን አለችኝ? ጠይቃታ። በምን ትሆን እንዳናገረችኝ ጠይቃት። በምን ሙና ተናደደችብሽ በላት። እኔ እኮ አይደለም ወይም አንተ እኮ አታስገድደኝም አይደለ እንዴ? በመከባበር አናገርከኝ፣ መልስ ሰጠዋት። በ20 ቀን ውስጥ አስተካክላለሁ ብዬ አልኳት። ስንት ቦታ ገባሽ በላት። ስም ስለተነሳ ነው እንዴ ስራ የሚሰራው? ይኸውልሽ ሙኒት ገንዘብ እጁ ላይ የሌለው ሰውዬ ገንዘቡን ለማግኘት የቻለውን ያክል ይጠቀማል። ምናልባት በመዳም ወላሂ ለቅሷን እኔ ሼር አድርጌልሻለሁ አይደል? ምን ያክል እንደምታለቅስ ስከለክላት ነው እኮ የትም ቦታ መርገጥ ያለባት ምንም ማድረግ ያለባት ስከለክላት። ቪዛውን እኮ የወጣ ቪዛ ነው አይደለም ማስተካከል። ደውላ ምን እንዳለችኝ ታውቃለህ? ታታልይኛለሽ በ10 ቀን የከነሰልሽውን 2 ወር ሞልቶት ያለቀ ቪዛ ማለት ነው። ታታልይኛለሽ በ10 ቀን የከነሰልሽውን ቪዛ አለች። ካላስ ይሄንን የነገረች ሰው ይጨርስልሽ ብዬ አልኳት። ኦኬ ከሷ ውጭ ያሉት ታውቂያቸዋለሽ? ለምሳሌ መሲ አለች ከዚህ ጋር ሰላም መብረቁን ያለሁኝ አልሐምዱሊላህ አለች ከዚህ ጋር ብዙ ናቸው። እኔ ጋር ያሉት 5 ነው። ይኸውልህ ግራም ነፈሰ ቀኝ እኔ ጋር ቪዛ እንደዘገየ አውቃለሁ። በመዘግየቱ ሰበብ የሴቶች ቪዛ ማለት ነው፣ የወንድ አይደለም የሴቶች ቪዛ። ያንን እየመለስኩኝ መለሱ ጠበቅ የማይስማማው ሄዶ ይክሰስ መብት አለው። እሺ መጀመሪያ ስትነጋገሪ እና ለምን ህጋዊ ያልሆነውን ተዋዋልሽን? እኛ አሁን መሰልህ ህጋዊ አይደለሁም ተዋልኳት። አሁን 10ኛ ወሬ ነው። በውስጥ እንኳን ትናንት ጀምሮ እንዴት ነው የለመንኩሽ? መጀመሪያ ስትዋይን እናንተ ህጋዊ ካልሆናችሁ አልፈልግም ለምን አላልሽንም? ዛሬ ካሽ ታስገባን በኋላ እኔ 350 ሺህ ብር ነው ወላሂ ካሽ ያስገባሁት። ስልክሽን ጥርቅምቅም አድርገሽ ዘጋሽ። አራለህ አልፈሪ
ታይ ግድ የለሽ ማለህም ፍሪ ታይኛም ይሄን ብር ሰርተና መጣ ነው ተቀምጠን አይደለም ኑሯችንን ልጆቻችንን ጥለን ልጆችን ልለውጥ ነው የልጆችን ጉሮሮ ዘግቼ ላንቺ ያስገባሁልሽ የአራት ልጅ እናት ነኝ ከሳኡዲ ያልሆንልኝ ብሎ መልሼ ልጆችን አራት ልጅ አራግፌ ዱባይ መጥቼ ማካሽ ያስገባሁልሽ ስልክ ብታናግሪ ምን ትሆኛለሽ አንደኛ እኔንም ህይወት አበላሽተሽ የወንድሜንም ህይወት አበላሽተሽ ብዬ ትናንት ሪከርድ አድርጌልሻለሁ አይተሽ ዝም ምን ያልሽው የቤተሰብንም ቀልብ ሰብረሽ አራልህም ፍሪ ታይ ሰው ባያሻል ያይሻል ያለህም ፍሪ ቢስሚላ እንዴት ነው እኔ በውስጥ ምለምንሽ በቀን ነው ምለምንሽ በውስጥ ወላሂ ለአዚም በቀን 9 ወር ወንድሜ ዲኤስ ተቀምጦ 9 ወር ዛሬ ነገ እያልኩ ማለት ነው ታው ዛሬ ነገ ወር ማለት አልኩኝ አልሆንልኝ ቢል መጨረሻ ተስፋ ወርጦ አፋር ክልል ስራ ፍለጋ ሄደ የቤተሰቦቼ ቀልባቸው ተሰብሮ ወንድሜ ቀልቡ ተሰብሮ እኔ ቀልቤ ተሰብሮ ኧረ ወላሂ ለአዚም በቀን ነው ምለምናት ሪከርድ እንኳን መልስልኝ ወላሂ ለአዚም እንዲያው ግማሽ እንኳን ስጪኝ እንዲያው ታኔ ተባሰብሽ እንዲያው ትንሽ እንኳን ግማሽ ስጪኝ ወላሂ ለአዚም እኔም ስንቱን ገና መጣሁት ልጆችን እንኳን በስርዓት አብልቼ በስርዓት አጠጥቼ ያኖርኩ ሰው አይደለሁም ልንገርሽ ግን ወንድሜ ደግሞ ህይወቱ እዛ አልሆንለት ሲል የተሻለ ደግሞ ብዬ ነው ያመጣሁት እንጂ እኔ እንዲህ ሞልቶ ተርፎኝ አይደለም ወላሂ ለአዚም ነው ግማሽ እንኳን ትስጠኝ እኔ ሶሻል ሚዲያ ላይ ወጥቼ እንደ ሰው መከራከር አልችልም መነጋገር አልችልም እኔ ምንም ከዚህ ውጭ የምለው ነገር የለኝም አላህን ፈርታ ግማሽ ትስጠኝ ካልፈለገ ምንም ያደረገችው ነገር የላትም 10 ወሬ ነው ተጀመርኩኝ 350 ሺህ ሰጫታለሁ ግማሽ እንኳን ትስጠኝ አላት እኔ ክስም አይሆንልኝም በየሚዲያው እየሄድኩኝ እኔ አላበትም እኔ ነው የምለው ከዚህ ውጭ የምለው የለኝም ግማሽ እንኳን ትስጠኝ ይርዱኝ አላልኩኝ እኔ ልጆችን አራግፌ አምጥቼ እርዱኝ አላልኩኝ እኔ ልጆች ዛሬ እናት እያሉ ቀሄ ነው የሚያውት ሳውዲ ሰርቼ እንደገና ኑሮዬን ለማሸነፍ ነው ልጆችን አራግፌ የመጣሁት ይሄን ብር ደግሞ ያመጣሁት ተቀምጬ አይደለም መዲያም ኩሽና ነጭ ጥቁር ለብሼ መዲያም ኩሽና ተቀምጬ ነው አላህን ፍሪ ሰውን ሳይሆን አላህን ነው መፍራት እሺ ጨርሻለሁኝ እኔ ሀላስ ይሰማል መብረቁ ጨርሻለሁ ጨርሻለሁኝ ያወራሁት እስካሁን እስኪ የኔዎቹ ኮፕሊንክ አድርጎ ሪፖርት እና ደግሞ በዚህ ላይ ስንት ቀን ሳራ ቤት አስገቡኝ እያልኩኝ ሙኒትን ፈልጌ ነው አስገቡኝ ስል ስንት ቀን ሳራ ብላት አቅታ ይቀርታል ሀቢባ ብላት አንድ ሰሚ ማጣት በጣም አዝናለሁ ዲሃን አንድ ሰሚ ማጣት ዲሃ እኔ ባሰፋ ነገር ሲያል የመካነ ሰላም በዋትስአፕ አናግረሽኛል እኔ አናግርሃለሁ በዋትስአፕ አናግሬ መረጃ ልኬልሃለሁ እኮ በውስጥ መልሼልሻለሁ አዎ ሙባረክ ነሽ አንቺ እኔ መካነ ሰላማ የዋትስአፕ ቁጥሬ መሐመድ ቦጋለ ነው የሚለው እሺ ሙባረክ እዚህ ውስጥ ካለሽ ጻፊልኝ ያልኩሽን ቁጥር ጻፊልኝ በነገራችን ላይ እኔ ላይቭ የገባሁት ሙኒት ስላልመለሰችልኝ ወይ ስላላዋራችኝ አይደለም ልክ እንደሷ ነው እያለቀሱ ሰላም የሚያሳጡኝ ማለት ነው ብር አላቸው እውነት ነው አላቸው አለቀ እሺ ለምንድን ነው ማታሰጠን ይላሉ አዎ በርግጥ ከዚህ በፊት ብር መልሳ መረጃ ልካልኛለች ምንም ጥያቄ የለም እነዚህ ልጆች እየበዙ መጡ እኔን የሚያስቡት እንደ ተባባሪ ነው ምክንያቱም ሌላውን ቀጥታ ሚዲያ ላይ ያወጣሉ ወይም ደግሞ በሚዲያ በሽምግልና እናደርገዋለን የእሷ ሲሆን ደግሞ በውስጥ ነው ምላቸው በውስጥ ደግሞ እሷ ጋር መልዕክት አስቀምጣሉ የእነዚህ ልጆች ብር ሳይመለስ እነዚህ ልጆች ምንድን ያስቡት ነገር ዳይሬክት ነው ትፈራታለህ እሷ ሲዋ አትችላትም ምናምን ያስብላቸዋል አያስብላቸውም አይደለም ምክንያቱም ኖርማሊ እነዚህ ሰዎች ሙሉ ብራቸው እጃቸው ላይ ምንም ብር የሌላቸዋል አሁን ሙባረክ ማውራት አችልም ለምሳሌ ስክስክ ብላ ልታለች ለዛሬ ይህንን ነገር የማደርገው እኔ ከዚህ በኋላ በሙኒት ዙሪያ አዲስ ሆናችሁ መታችሁ ሙኒት ጋር ገንዘብ አለን ብላችሁ እንዳትጠይቁ የምናገረውን ከዚህ በኋላ ነው ያውቃል ተግባባናለን ለተበሉትም ሰዎች እንደዚህ ምንም ችግር የለውም እንደዚህ ከሚያለቅሱ እኔ አዋጥቼ ስጣቸዋል ተግባባን ሙባረክ ጻፊ ያልኩሽን ጻፊ መሲ
ወንድም የውጃጓል አቤት መብረቅ እንዴት ነው? እንዴት ነው ወንድሜ? ደህና ነህ? ጤና ሰናበት ሰላም ነው አለሁልህ። አለን አልሐምዱሊላህ፣ ሁሉ ሰላም ነው። ደህና ነኝ መብረቆዬ፣ ደህና ነኝ። አዎ እንግዲህ ከአቅሜ በላይ ሲሆን አለች ብሌን ከስርም እንደዚሁ ብዙ እህቶች ያለቅሳሉ እና ምክንያታቸውን እንዲናገሩ እናዳምጣቸው ብዬ ነው። እሺ መሲ አውሪ እስኪ። አቤት መብረቅ አቤት። እኔ እንግዲህ አካውንት ላክ። እኔ የሽርካ ልጆች የምታውቁኝ በሙሉ ኮመንት ላይ ጻፉ። የሽርካ ልጆች የምታውቁ ይሄ ሁሉ ህዝብ ሲያልቅ የምታውቁ ልጆች ኮመንት ላይ ጻፉ። ሌላ መረጃ ምንም አልፈልግም። እኔ ቤተሰቦች የተቦታቸው ተፈናቅለውብኛል፣ ቤት ፈርሶብኛል። እኔ ድጋሚ ብዙ ነው። እኔ የምናገርበት አቅምም የለኝም። ደክሞኛል። የሰው ሀገር ራሴን እንዳላጠፋ እኔ ቤተሰብ አለኝ። ማን እንደሚያዳምጠኝ እኛ ማን የተበላችሁ በሙኒስ ነው? የዳምላል እኔ ስለሲያውን አታርገሽ አልካደችኝም። አልካደችኝም። እኔ ግን ሚዲያ ላይ ወጥቶ የመናገሩ አቅሙ የለኝም። ሽማግሌ ልክ ይባታለሁ፣ የሚቀርቧትን ሰዎች ልክ ያለው። አሁን ግን ዛሬ ምን ይዟል አልመጣሁ። እኔ ችግር ላይ ነኝ። ራሴን ከማጠፋ ሰው ሀገር ብዬ ወስድ የመጣሁት እኔ ንግግር አልችልበትም። የኢትዮጵያ ሚረትኝ ኦኬ። ያንቺን ብር አይደለም ግማሽ ብር አስገብታ ረሲት ላከችው። ያንቺ አይደለም አይደል? አይደለም። ማነው ለኛ የሚያዝንልን? ማነው ለኛ ምንቆምልን? መሲ አንቺ እንታነሽ እንዴ? ላኪልኝ ብዬ ልኬላት ነበር አይደል? አትችልም እንደሚረቁ ሙኒት ማንጣት አትችልም፣ መልስ መስጠት አትችልም። ከይቅርታ ጋር ሰላም አለይኩም። ሰላም ነው። ወላሂ ተቀማጭ ምን ማለት ነው? እሷ ካልሰጠች እኔ አዋጥቼ ገንዘብሽን መልሳለሁ። ለመጨረሻ ጊዜ ነግራችኋለሁ። እኔ ሰውነቴን ብታዩ እዩ፣ ቪዲዮችን ግቡ። ሰውነቴን አልቋል። እሷ ሀገር ረጅም ዓመት ነው የተቀመጥኩት። ድሀ ቤተሰብ አለኝ። ነገር መብረቁ ለዚህ ተረጋግጧል። እሷን እሺ አረጋ ሙይት አርጓት እስኪ ደግሞ ሙባረክ ስትል እኔ መጀመሪያ ላይ ነበር እንደውም ተምር ባለችበት ሰዓት ገዝት ልኬ እየጻፍኩልህ ያለሁት
አልታየህም መሰለኝ። አቤት አንቺ እሙ ሙባረክ ነሽ? አዎ ተታች እኮ እየጻፍኩልህ ነበር። አረበኛ ስለሆነ አላየኸውም መሰለኝ። ስሙ በአረበኛ ነው። በአማርኛ መስሎኛል። እሺ እሙ ሙባረክ ያንቺ ነው ተራ። አንቺን ነበር መጀመሪያ ልጠይቅ የነበረው ምክንያቱም አንቺና ፀሐይ ነው በጣም አላፍኝ የእናንተንም አዎ መብረቁዬ፣ እኔ አልቅሼ ደክሞኛል። ወላሂ በጣም ነው የደከመኝ። አንተንም በጣም ብዙ እንዳጨናነቅኩ ታውቃለህ። 2 ወር ሙሉ አልቅሼብሃለሁ። እና እኔ እባካችሁ አሁንም የኢትዮጵያ ሕዝብ ፍርድ ስጡኝ። እኔ ሀቄን ነው የምፈልገው፣ ገንዘቤን ነው። ሌላው ነገር አልተሳካም። ትምጣና እዚህ ጋር እንነጋገር። በማዳም አስፈራርታኝ የምትለው ማዳም ያላስፈራራቻትም። ለምን እንደደወልኩም እሱም ብንነጋገር እሷና እኔ ቀርበን የተሻለ ይሆናል። ትምጣ፣ ሼር አድርግላትና ትምጣ። ምክንያቱም ከኔ ብቻ ሳይሆን ከእሷም ከኔም ሰምተን እሷም ተካደች እኔም ተካር በመረጃ ብንነጋገር ጥፋት አለብኝ ይቅርታ ጠይቃታለሁ። 10,500 ድርሃም። ኦኬ ያንቺ ነው አይደል? በየወሩ 500 ይሰጣሉ ያለች አንቺ ወንድምሽን ማውጣት ያልሽው አለች። ወንድሜ ለማምጣት ነው። ወንድሜ አሁን ላይ ተስፋ ቆርጦ በረሃ ገብቷል። ሁሉንም ነገር ፌክ ነው። 2 ወር ጨርሶ ያለችውንም ደግሞ እሱንም በመረጃ የራሷ ሰው ነው ገብቶ ቼክ ያደረገልኝ በ10 ቀኑ እንደተነሰለችው። እሱንም የጠየኩት ሰውዬ ቪዛውን ያየልኝ ሰውዬ መጥቶ እዚህ ፊት ለፊት መነጋገር እንችላለን። ትምጣና በቃ ህዝብ ይፍረድ። እኔ ጋር ጥፋት አለ። እኔ ጥፋቴን ተቀብዬ ይቅርታ ጠይቄ እወጣለሁ። ገንዘቤን በሰላም ትስጠኝ። እኔ ምንም ነገር ከእሷ ጋር መነጋገር አልፈልግም። መብረቁ ነግሬሃለሁ። የሀገር ልገባ አሁን የቀረኝን ቀን እስካሁንም የደረስኩት በእሷ ምክንያት ነው እና እባክህ አሁንም እኔ ትስጠኝና መቁረጥም ታለባት ህዝብ ይፍረድና አይ ይሄን አድርጊያለሁ የምትለውን በመረጃ ይዛ ትቅረብና ትቁረጥ። በቃ ቀሪ ገንዘቤን ብቻ ትስጠኝ። እኔ ሌላ ምንም የምፈልገው ነገር የለኝም። ከሷ መነጋገርም አልፈልግም። ምናልባትም በቃላት ያስጠየቅኳት ነገር ካለ ይሄን ብላኛለች ትበል። እኔ በህዝብ ፊት ይቅርታ ጠይቃታለሁ። ችግር የለብኝም። እኔ እንደ እናትም እንደ እህትም የምታስብ መስሎኝ እኔ አላቃትም፣ አታቀኝም። ሚዲያ ላይ በምሰራቸው ስራዎች ነው አምኛት ቁጥሯን ከቲክቶኳ ላይ ወስጄ ያናገርኳት። እንደውም ለሌላ ሰው ተምሳሌ መሆን ነበረባት። ይቺ ልጅ እንዴት ታታቀኝ ይሄን ሁሉ ብር ሰጠችኝ ብላ፣ ግን አላደረገችውም። በደካማ ጎኔ ነው በጣም የተጠቀመችብኝ። በጣም አስለቅሳኛል። በጣም አስቀያሚ ቃላቶችን ነው የተናገረች። እኔ በጣም በትዕግስት ነው 8 ወር ሙሉ መጠበቅ ማለት አስብ። ገንዘቤ ቢሄድ እኮ እዛ ወይ ባጃጅ ገዝቶ ቢሰራበት ብዙ ነገር ይሰራበታል። የተሻለ ህይወት ያገኛል ብዬ ይሳካልኛል ብዬ ነበረ። እኔ አዘንተኛ ነኝ ወላሂ። እኔ ከሷ ጋር መነጋገር አልችልም። ግን አየሽ አይደለ እሷ ጋር ሽርክ እንደሌለኝ አሁን ሰራው ተይሽኛ በጣም ይቅርታ። ያው አንዳንዴ መልካት መልስ ተቀርጣ ሁኔታው የቸገረው ሰው ብዙ ነገር ይናገራል። ገባ አትፍረድብኝ። በጣም ይቅርታ። ምንም ማድረጋች በቃ ናቸው። መብረቁ ለምን አጽፋቸውም? ስንት ሰው ናቸው አሁን የተበሉት? በሙኒት ስንት ሰው ነው የተበላው አንድ ላይ? እኔ ጋር የነበሩት አዎ ነበሩ እስከ ዛሬ ማለት ነው። አንድ አለ ወንድ፣ እሱ ትንሽ ብር ነው። 3 ነበሩ። አሁን እቺኛው ሙባረክ ከሆነች እሷ አሰረች። ከዛ ደግሞ እኮ ታውቃለች፣ ግን እሷ ታውቃለች፣ ግን እነዚህ ሰዎች ገንዘብ አውርተን እኮ ሸምግያቸዋለሁ በውስጥ መሲልም ወደ ሚዲያ ሲሉ አይ ወደ ሚዲያ ማሉተው እንዲህ ስላላለች እንደምታዩት ሰዎች ሁኔታ ስለምታግዝ እምቢ አላለችም። ይኸው ከፈለጋችሁ ጋር እኔ አካውንታቸው ውስጥ እኔ በል ከመጡ ነው እንጂ እመልሳለሁ ያለችበትን አሰምቼ የአንዷን እህቴን አካውንቷን ስጤ ብላኝ ሰጥቻት መረጃ ሰጥቼ የእሷን ደግሞ አካውንቷን ከሰጠኋት በኋላ እኮ አይ የወንድ እኮ አልተጠቀመች የወንድ ወንድሟ ባመጣላት ስትለኝ ምን ትያለች ስላት እሺ አለች። ከዛ እስከ 20 ቀን አሉኝ። እሺ አልኳቸው። 20 ቀን ራሱ አልሞላም።
በምን እንደተጣሉ አላውቅም። አልፏል መብረቁ አልፏል፣ ወንድሜ አልፏል። ልብ ሳላልክ ነው እንጂ የሮመዳን የኢድ ማግስት ነው ያወራኸው አይደል? አልፏል። ኦልሬዲ ጁምዓ ዕለት ነው 20 ቀን ያለፈው። ቅዳሜ ቪዛውን አስተካክላለሁ። ከዛ በኋላ ከ20 ቀን እንደውም የዛኔ ስታወራኝ የነገ ሳምንት ቅዳሜ ቪዛውን አወጣላታለሁ፣ ከ20 ቀን በኋላ አመጣዋለሁ። ዱሬት ጻላችሁ። ከዛ በኋላ አለፈ በቃ ሳምንት። ቪዛውንም ያለችበትን ቀን አውጥታ አላከችልኝም። አንተም ያው ስለሚበዛብህ የሚሆን አላውቅም፣ መልስ አልመለስክልኝም። 20 ቀኑን ሙሉ ጠብቆ አመጣበታለሁ ያለችውን አላመጣችም፣ አላናገረችኝም። አንተም ብዙ ጊዜ ደጋግሜ አወራሁ፣ አልመለስክልኝም። እዛ እሷ ጋር ደወልኩላት። እሷ ጋር ደውዬ መብረቁ እንደዚህ አውርቶች ነበር፣ 20 ቀን አለፈው አሁን ወይ ምንድን ነው የሚሻለኝ ምናምን ስላት ከፖሊስ ምንድን ነው አጽፈሽ አምጭና እንደገና ከተሰራ ይሞከርልሻል። አልተሳካም፣ በቃ የህግ ጉዳይ ነው፣ ምንም ማድረግ አልችልም፣ ለአንቺ ለብቻ ህግ አይወጣልሽም ምናምን ብላ በጣም አመነጫጨቀችኝ። እንደውም አላነሳልኝ ብላ በሌላ ቁጥር ደውዬባት ነው ያነሳችልኝ። የኔም ቁጥር አታነሳም። በጣም አመነጫጭቃኝ፣ በጣም እኔ የተሳደበችውን ስድብ እዚህ ጋር መድገም አልፈልግም። በጣም ግን ምንም አይደለም፣ እኔ እሷ ስድብ አይጠበቅብኝ። በገዛ ገንዘቤ ስድቤን ሁሉ እየተቀበልኩ ነው የተቀመጥኩት። በፈለግሽበት መሄድ ትችያለሽ፣ ከፈለግሽ 500 ብር እያደረኩ ልክልሻለሁኝ፣ አካውንትሽን ላኪ፣ ምን ታመጫለሽ? ከዚህ ውጭ በፈለግሽበት ሂጂ ነው ያለችኝ። በስንት ነው የሚያልቀው? በ2 ዓመት ነው የሚያልቀው ማለት ነው። አስብ፣ 1 ዓመት ሊሞላኝ ምን ያህል ቀረኝ? 1 ዓመት ተቀምጬ እንደገና ድጋሚ 1 ዓመት መጠበቅ እስኪ አስበዋል። ለምን ቆይ ለምን በየትኛው ወንጀል በየትኛው ኃጢአቴ ነው ይሄ ሁሉ ቅጣት? አምኛት ብቻ ምንም ሳላውቃት ስላመንኳት ለምን ይሄ ሁሉ ይደረጋለሁ? የወንድሜንም ህይወት አበላሽታ የኔንም ህይወት አበላሽታ እኔ ይሳካልኛል ብዬ እኮ ነው የዛን ሰዓት ወላሂ እናቴ በሞተች በ4ኛ ወሯ ነው አገር ገብቼ መጥቼ ብዙ ነገር አድርጌ ሁሉንም ነገር ነግሬያታለሁ፣ እንደ ሴት ትረዳኛለች ብዬ። ግን በደካማ ጎን ችግሬን ሁሉ በደንብ ካዳመጠች በኋላ ብቻ ኦኬ። አንዲት ልጅ አለች በተደጋጋሚ አንዳንድ ሺህ ቁጥር እየጻፈች ያለችው ማስገባት አልቻለም። አንድ ሺህ ቁጥር ነው አንድ ቁጥር ነው። አሁን በህዝብ ፊት ትቅረብና በቃ አውጥቻለሁ የምትለውን እኔ ላላ ሰጥቻለሁ። ሁሉንም የተባባልነው ለአንድ ወር ነው። ስማቸውና ለአንድ ወር ነበር። ሰሞች በሙሉ ይምጡ ያውሩና ከዛ በኋላ መታ መልስ መስጠት አለባት። ይሄንን አደርጋለሁ ትበል። ሁሉም ተበላን የሚሉ ሰዎች ይምጡና ይናገሩ፣ ተንፍሰው ያለባትን ገንዘብ ተወቀው። ከዛ በኋላ ፕሮግራም ታድርግ። እነዚህ ሰዎች እያለቀሱ ለሰውም አይቀናትም እንዴ? እንዴት ነው እንደዛ የሚሆነው? ትምጣና በዚህ ቀን እሰጣለሁ ትበል። በቃ አጭር ነገር መተንፈስ ይፈልጋሉ፣ የሚያዳምጣቸው ሰው ይፈልጋሉ። መብረቁ አንተ ባትኖር እነዚህ ሰዎች እኮ ብዙ ነገር ነው እንግዲህ። አሁን አየህ መሲን ስታለቅስ አየህ አይደለም? እንደዚህ አይነት ማንም አይሰማንም። ወላሂ ነው የምልህ፣ ማንም አይሰማም። ሰማኝማ፣ ሁሉም የእሷ ግሩፖች ናቸው። እኔ እንደ ጓደኛ በመሲ ጋር ኔቨር እንደዛ የሚባል ነገር የለም። ለሀቅ ነው። ይኸውልሽ መብረቁ ለሀቅ ባይሆን ቤቱን ከፍቶ ምንድን ነው ብላችሁ ሊላችሁ አይችልም። ንገርሽ፣ ምንም ማጥላት የለም። ወዳጃቸው በደህናው ጊዜ ጥሩ ታደርጋለች፣ በአንድ ጊዜ ደግሞ መጥፎ ካደረገች ደግሞ ህዝብ ቢፈርዳት ይችላል እኮ። ወላሂ ማንም ሊሰማን አልቻለም። ማንም እንዲያው አንድ ሀቢባ እንኳን ነፍሰ ጡር ነው ያለችው። ሳራ ቤት ብልብል አላስገባኝ ብላ ቀርታለች። ብልብል ሙኒትን ፈልጌ ነው እዛው ተቀምጣ ለመወያየት እባክሽ አስገቢ ብላ ማንም የሚሰማን የለም። ሙነር ነው ማንም የሚሉ ልጅ የእንትን ግሩፕ የወንዶች ገብቼ ብለምነው እሺ በውስጥ ብሎ ሲያበቃ በኋላ ብሎ ካረገ አንድ የሚሰማን ማንም የሚሰማን የለም። የሆነ ሰዓት ላይ በሌላ አካውንት ገብቼ ልክ ድምፄን ስትሰማና ስሟን ብቻ ሳነሳ ራሷ ናት የወለከችኝ። የዛን ሰዓት የሳሪ የሚደርስብን ማስፈራሪት ዘንግታችኋል ማለት ነው የሚል ጽሑፍ ተጣፍ የሚደርስብን ማስፈራሪት መሞቻሽ ደረሰ። እንኳን ስም ታነሳሽ መሞቻሽ ደረሰ አለ። ይቅርታ የዘግብትን ያለሽ መስሎኝ። አውሪ እሺ፣ በቃ አውሪ። አይተንፍሱ፣ ምክንያቱም ሲተነፍሱ ይወጣላቸዋል መሰለኝ። እኔንም በጣም አሰቃይተውኛል በውስጥ ወላሂ በጣም ተሰቃይቻለሁ። በነገራችሁ ላይ እኔ ናቸውና ተበላን ያሉት በሙሉ ይውጡና ያው ይስማ። እሷም ደግሞ ተወቀው
ይህን ትወቀው። መፍትሄ ትፈልግ። አንድ ነገር ማድረግ የምትችለው ማስረጃ ያላቸው ሰዎች ከሆኑ በማስረጃቸው ገንዘባቸውን ላይኖራት ይችላል ምናልባት፣ ግን መክፈል ያለባትን ነገር ተወቀው። ለምን እነዚህ ስለም ብሎ ያለቅሳሉ እንዴ? ወደ ሚዲያ ሲመጡ እኮ እነዚህ ሰዎች እኮ በቃ መፍትሄ እናገኛለን ብለው ነው። ደግሞ ማንም የሚሰማን አትበሉ። ያው መብረቁ ከፍቶ እየሰማችሁ ነው አይደለም እንዴ? ስለዚህ ማንም የሚሰማን የለም አትበሉ። ያው ወንድሜ እሱ ብቻ ነው የተቀበለን። ልንገርህ፣ እሱ ነው የተቀበለኝ። አላህ ጀዛውን ይክፈለው። እሱ ነው የተቀበለኝ። ሌሎቹን እየነገርኩ ነው። መሲም በውስጥ አወራኋት፣ እባክሽ እንደ ጓደኛ፣ እኔ ሚዲያ ላይ እሷን መክሰስ ምናምን አይደለም። በጣም አከብራታለሁ፣ በጣም እወዳታለሁ። በቃ እኔ እንደዚህ ችግር ላይ ስለሆንኩ ይጠይቅልኝ። ከተስማማን የምንስማማበትን ጉዳይ ያለ መግባባት ተፈጠረ፣ ያስቀየምኳትም ነገር ካለኝ በእናንተ ፊት ይቅርታ ጠይቃታለሁ ብዬ እንትን አልኳት። እኔ ለእናንተ እኮ ተቀጥሬ አይደለም የምሰራው ምናምን ብላ እንደውም ማመናጭቃኝ እጠይቃታለሁ አለች። በዛው ጸጥ ብላ ቀረች። እሷ ወዳው ደውላ ጓደኞቼ ጋር እየገባች ስሜን በምታጠፊበት ዋጋ አስከፍልሻለሁ ብላ እንደውም ዝታብኝ ነው የዘጋችው ማለት ነው ስትደውላ። ለምን ይሄን ያህል ቆይ፣ ሰው በየዋህነት አምኖ የሰጠውን የሚዲያ ላይ የምሰራቸው ስራዎች አሳምነው ነው አይደል? እንግዲህ ጋርጌ የሰጠኋት የሁሉ ብር ይሳካልኛል ብዬ ለምን በዚህ ልክ ግን ሰው ልንገራችሁ፣ ይኸው ዱባይ በተለይ ይኸውልሽ እናቱን በተለይ ዱባይ ያላችሁ ልጆች አንድ ነገር ፎቶዋን እንዳትለጥፉ እሺ። ፎቶ ምናምን መለጠፍ የለም። ፎቶዋን እንዳትለጥፉ ትወነጅላችኋለች። ምንም ነገር ማለት የለም። አሁን መብረቁ ጋር መታችኋል። ከዛ በኋላ እንጠራታለን። መታ መልስ መስጠት አለባት። ይሄ ቀልል ነገር አይደለም። አለዛ ያው ሚዲያው ነው የሚቀባበላት። ጥሩ አይደለም። እኔ እንኳን አይደለም የሳፖርት ማለት አይደለም ገስት ላይ ራሱ ገብቻ ሩቻ አላውቅም። ወላሂ እኔ በዚህ ለገንዘብ ጉዳይ ነው ዛሬ ስቀናብኝ የወጣሁት። ማን ነው እያወራ ያለው? እኔ ነው የማወራው ያለሁት። እኔ የምትሰራው ስራ እኔ በእነሱ ጉዳይ ምናምን ሌላ ነገር የለኝም፣ ግን የምትሰራው ስራ እከታተላለሁ። ብልህ ነህ፣ ጎበዝ ነህ። በጣም ነው የሚያሳዝኑት እውነት እነዚህ እህቶቻችን። ግን ደግሞ ማለት ያው ከሰው ላይ ያሸንፉ ይችላሉ። 10,000 ከአንድ ማለት ለእነሱ ቀላል አይደለም። ስንት አመት ሰርተው የሚያገኙት ነው። እና ሁሉንም መዝግባቸው እና መጀመሪያ በብልህነት፣ ምክንያቱም እነሱ ከሰው አያሸንፉም፣ አቅም የላቸውም። ገባ? በጣም ነው የሚያሳዝኑት እውነት። ስለዚህ መጀመሪያ አንተ መዝግባቸው እና በብልህነት ተጠቅመ በሚያውቋት ሰዎች በምናምን አድርገህ እንድትመልስላቸው አድርጋቸው ፕሊዝ። ንግግር ደግሞ እናንተ ደግሞ ብራችሁ እስከሚመለሰላችሁ እስከምታገኙ ንግግራችሁን አሳምሩ። ምክንያቱም በቃ ምንም አቅም የላችሁም፣ አታሸንፉ። ስለዚህ ብልሃት ተጠቀሙ ለማለት ነው። አመሰግናለሁ መብረቅ ወንድሜ። እሺ ቴንኪው። እሺ ሌላ ሌንትና አለች ኤስ ካለች ጻፊ ያልኩ እንደ 1,000 ቁጥር ጻፊና ግቢልኝ። መብረቁ ስለ ሁሉም ነገር አልሐምዱሊላህ የምትላለኝ ከታች አስገባት። እሺ 9 ሰው ያለው አይደል? መብረቁ እኔን ያናገረችኝ ልጅ አንዴማ እኔን ያናገረችኝ ልጅ ማነሽ? ስምሽ ባረኛ ያለው ልጅ አንቺ ነሽ? አካውንትሽ አይደለም በሌላ ነው ያናገርሽኝ? ሌላ ልጅ ነኝ። በሌላ ተምርዬ እኔ አውርቼሻለሁ። በጽሁፍ ነው ያወራሁሽ በውስጥ በቲክታክ ይችላል። ኦኬ አይላነጋግጥ ነው። ውስጥ ስገባ ምንም መልእክት አላስቀመሽልኝም በዚህ እና ሌላ እንደዚሁ ሌላ እንዳትሆን ብዬ ነው። ኦኬ እሺ። በሌላ አውርቼ በጆከር ጋር ራሱ እንትኑ ዝግ ነው እንጂ ያልጻፍኩበት የለም። ወላሂ ማንም ሰው የሚቀበለኝ አጥቼ መጨረሻ ላይ መብረቁ ነው የተቀበለኝ እና እኔ ነኝ የጻፍኩልሽ። ያ እኔማ የሚቀርቧት ሰዎች ስላሉ በእነሱ በኩል አናግሬያት ብርሽን እንድትሰጥሽ ነበር። ያው እዚህ መተሻል። ቅድም እኔን ምክንያት አድርጋ የእናንተን ብር ላለመክፈል የሄደችበት መንገድ ነው። እኔ በነገራችን ላይ መብረቁ እኔ በዙሪያዋ ያሉ ሰዎች ጋር ሁሉ እኔ የራሴ ጥያቄ ስላለኝ እኔ በራሴ እንዴት አድርጌ ሌሎችም የተበሉ ሊኖሩ ስለሚችሉ እኔ በራሴ የሚሄድበት መንገድ አለኝ። አንተ ግን በዚህ ጉዳይ ባታቆም ደስ ይለኛል። ይኸውልህ አሁን ስለ ሙኒት ከዛሬ በኋላ ምናምን ብላል ኖ ከጀመርከው እነዚህ ልጆች እስከሚሰጡ ድረስ ሌሎችም ሰዎች ኢንቮልቭ እንዳደረጉበት አድርገህ እኛም ተጋግዘን መጠየቅ ካለባት በጸባይ ካልሰጠቻቸው በደንብ መሄድ አለብን እስከ ጥግ ድረስ ገብተዋል። እኔም አግዛለሁ ከጎን ነኝ። እኔ በራሴም እጠይቃታለሁ ሙኒትን ቅድም አንቺ ምናምን ብላ እኔ ዱባይ አይደለም የምኖረው ደግሞ ከያዝኩኝ እስከምን ጥግ ድረስ እንደሚሄድ አሳያታለሁ።
ጭራሽ እኔን ለምን ተናገረችኝ ምናምን ብላ እኔ እነዚህ ልጆች አላውቃቸውም። ምንም ማንም እኔን የሚያውቀኝ ጉዳይ የማውቀው ሰው የለም። በእኔ ሀሳባ ግን ለልጆቹ ብር ላለመስጠት የሄደችበት ጥግ ተናግሬያለሁ። እኔ በውስጥ በጣም ክፉ ናቸው እነዚህ ብር ረጅ የሚመስሉ ሰዎች። በሚዲያ ግን በጣም እንደነሱ ደግ የለም። አሁን እሷ ሰሞኑን ራሱ ለሰይድ ወረባቦ ያደረገችው ነገር አለ። እንደዚህ ስሟ ይገነባና ያ ሚዲያ ላይ ያለ ጩኸት ለእሷ ይሸፍንልኛል ብላ አስባ ሊሆን ይችላል። ሰይድ ወረባቦ ራሱ ስለረዳችሁ ብቻ የሌሎቹ ገንዘብ ይበላ አይልም። ሙስሊም ነው ሰይድ። የሌሎቹ እህቶቹ አረብ ሀገር ያሉ እህቶቹ ለሚጎዱ በሙሉ ድምፅ የሚሆን ነው። ስለዚህ ለእኔ አገዘችኝ ብሎ እርግጠኛ ነኝ ዝም ይላታል ብዬ አላስብም። እንደ ወንድም በውስጥ አናግሮ እነዚህ ልጆች ማሰጠት አለበት። በሱ በጣም ስሟ ተገንብቷል። እዚህ ሚዲያ ላይ ገብቷቸዋል አይደል? ሚሊየን 4፣ 5፣ 6 ሚሊየን ይበሉና ከሰው 100,000 ይሰጡና ጀግና ይባላሉ። ዛሷ ስማቸውን በድሃ ብር ይገነቡና የማይሰበር ኮንክሪት ያደረጉና ከዛ ድሃ ሲመጣ እኔ አሁን አንዷ ስታለቅስ አብሬያት ነው ያለቀስኩት። እኔ ጊዜ እንዴት እንዳሳዘነችኝ እኔ እንዴት እንደሚጨክነው አላውቅም። ድሃ እየተቀጠቀጠ ሀብታም የሚካብበት ምን ምክንያት የለም። ሰው ነው፣ እኩል ነው። ገባችሁ? ሙኒትም እነዚህ ልጆችም እኩል ናቸው። ልዩነቱ የገንዘብ ነው። ገንዘብ ደግሞ ነገ ጧት ስትቀበር ሁሉም እያንዳንድ በአንድ ነጭ አቡሬጅ ነው የምትቀበረው። ግን እኩል ነን። አንቺም እንጀራ ነው የምትበይው። ይች ልጅ አረብ ሀገርም እየሰራች አንድ እንጀራ ነው የምትበላው። ሌላ ሀብት የተለየ ነገር የለም። ሰው በመሆንሽ ግን እኩል ነሽ። ከነዚህ ከማንም አትበልጭም። የአረብ ሀገር እህቶቻችን ላይ እንደዚህ ቁማር የምትሰሩ ሰዎች ታቆማላችሁ። በዚህ ጉዳይ ሰይድ ወረባቦ ብር ተረድቶ በዛ በደረሰበት ችግር እኔ ደስ ብሎኛል። አፕሪሼት አድርጊያታለሁ። እነሱን እንደነዚህ ታዋቂ የሆኑ ሰዎችን እየረዱ ስማቸውን ይገነባሉ። ከዛ ደግሞ ምን ያደርጋሉ? ድሃን ማንም የማይሰማቸውን ድሆች ይበላሉ። አንዷ ይሄን የምታደርገው ሙኒት ናት። ሙኒት ይኸውልሽ ተምሪ ከሴት ማገዟን አላውቅም። እኔ በገንዘብ ማገዟን አላውቅም። ወላሂ ስትታግስን አላውቅም። እኔ ምናልባት አንድ ጓደኛዬ ይህን ያክል አግዛለች ለምሳሌ 10,000 ሊለኝ ይችላል። 100% መረጃ ስለሌለኝ አላውቅም። አግዛለች። በገንዘብ ስላገዘች ፎቶዋ በየቦታው በገንዘብ ነው፣ እርግጠኛ ነኝ። ሌላ በምንም ልታግዝ አችልም። ሌላ ምንም አቅም የላትም። ዱባይ አላስቀረችው። ዱባይ ብታስቀረው ኦኬ፣ ዱባይ አስቀርተው አይደለም ብቻ ፋይናንሻሊ ወይ ትኬት ቆርጣለች ወይ የሆነች 50,000 በኢትዮጵያ ሰጥታለች። ስለዚህ በሰዓቱ ደግሞ ሰይድ በጣም ብዙ ችግር ደርሶበት ስለነበረ ቴንኪው ሊላት ይችላል። አይዞ ብላው ሊሆን ይችላል። ይኸውልህ ሰይድን እንደዚህ ስትጠቀው እውቅናውን ፈልገው እውቅናውን የእሱ እውቅና እሷን ስሟን እንደሚገነባላት ስለምታውቅ እንጂ እውነት ትክክለኛ ሰው ከሆነች እነዚህ ምስኪኖች ነበር ልትረዳ የሚገባው። ገባ? እውነት ትክክለኛ ሰው ይችን ማናት እሙ የምትባለው ወይም መሲን ነው። እውነት ትክክለኛ ሰው ወርዶ ማይ ነው እንጂ ከፍ ያሉትንማ ሰይድንማ የመጨረሻ ደረጃ ከደረሰ እኔም እረዳዋለሁ። ማንም ይረዳዋል። የማይታዩ ሰዎችን መርዳት ነው ትክክለኛ ሰው ማለት። የማይታዩ ሰው ማያቸውን የወደቁ ሰዎችን ማንሳት እንጂ ኦልሬዲ የተነሳን ሰው አንስተሽ አብረሽ ስምሽን ለመገንባት አይቻልም። እኔ ሰይድን በመርዳትሽ በጣም ሪስፔክት አድርጌሻለሁ ምናምን። ከዚህ በኋላ ግን አልፋታሽም። ሰይድ ወንድሜ ነው። በመርዳትሽ ደስ ነው ያለኝ። እኔ እነዚህ ልጆች አላውቃቸውም። የማላውቃቸውን ድሆች ግን ስትጫዋችባቸው ዝም አንልሽም። ሜቢ ብሩን ልትበይ ትችያለሽ። እስከ ዘላለም ግን በአንቺ ካምፓኒ ሰው እንዳይመጣ እኔ 24 አወር እሰራበታለሁ። በአንቺ ካምፓኒ ሰው እንዳይመጣ አመጣላችኋለሁ እያልሽ ሰዎችን ብር እየተቀበልሽ ስለምትጠፊ እንዳይመጣ እንሰራበታለን። በደንብ ቢዝነስሽን ነው የምናበላሽው። ቢዝነስሽ ይበላሻል። እነዚህ ልጆች እንትን ካላልሽ የሰው ጉረሮ እንደዚህ እየተንሰቀሰቁ ሰውነቴ አልቋል፣ ተሳቅቅ ያለው መኖር አልችልም፣ ራሴን ላጠፋ ነው እያለች እያለቀሰች ለእሷ ማታዝኝ አንቺ ሰው አይደለሽም። ሰው አይደለሽም። ለሰይድም አውቀሽ ነው። ሰይድ ወርቆ ቢሆን አታነሹም ነበር፣ እርግጠኛ ነኝ። ሰይድን የሚያነሳው ብዙ ሰው ስላለ በዛው ስምሽን ለመገንባት ነው ሰይድን የረዳሽው። አይገርምሽም? እንጂ ሰይድ የእውነት እንደዚች እንደ መሲ ወይም እንደ እሙ እንደምትባለው የወደቀ ሰው ቢሆን እርግጠኛ ነኝ ታዋቂ ባይሆን ሰይድን አትረጂውም። ሪያሊቱ ባህሪሽ ይሄ ነው። እኔ አልፋታሽም አልኩሽ። ሴፍ ማይወድን ያለቅሽም እንዳሰሪ ነው የምናደርግሽ። ይሄን ማወቅ አለብሽ። ምክንያቱም ታጭበረብር ያለሽ አጭበርባሪ ነሽ። ስምሽን እየገነባሽ በታዋቂ ሰዎች። በነገራችን ላይ አይታችሁ ከሆነ ፍራኦል ቴቻም የሚያደርገው እነዚህም ፌመስ ሰዎችን ነበር ብር የሚሰጠው። እኔን $160,000 $160,000 ያጭበረበሬ ሰውዬ ማለት ነው።
እንደዚህ ታዋቂ እነንትናን እነ ሚኪ ፊት አውራሪን እየተጠቀመ ስሙ ገንብቶ በውስጥ ግን የማንታወቅ ሰዎችን የዛን ሰዓት አልታወቅም ነበር። አሁን ነው የታወቁት። የዛን ሰዓት እኔ በውስጥ ሄድ ማለት ነው። ስለዚህ እንደዚህ ስሙን ገንብቶ መጨረሻ ላይ ስንት ሰዎችን ያስበረበረው። ሙኒትም ተመሳሳይ ኢቨን በጣም ጨካኝ ፍራኦል ተከንድ ፍራኦል ቴቻ የሴቷ ፍራኦል ቴቻ አይተሻል።